የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ምሽቶቻችሁ እንዴት እየሄዱ ነው? በተለይም የሊግ ጨዋታዎች የሚካሄዱበት የሳምንቱ አጋማሽ ላይ ስለሆነን ማለት ነው። ስለ የክለቦቻችሁ ሀሳብ አስተያየታችሁን በጨዋታ ዙሪያ አጋሩን። በመረጃ ሰዓታችን አህጉራችንን፣ አፍሪካን፣ ዓለማችንንም ጨምሮ በመላው ዓለም ያለውና በጉጉት የሚጠበቀውን የዓለም ዋንጫን አያይዘንም መረጃ ይዘናል። በታላላቅ ክለቦች በቅርቡ ኮንትራቱን የፈረመው 1 ቢሊዮን ዩሮ የውል ማፍረሻ ያለው ተጫዋች ክለቡን ሊለቅ ይችላል እየተባለ ነው። ባርሴሎና ቤት ነው ጉዳዩ፣ እናነሳዋለን። የቀድሞ የሪያል ማድሪድ ተጫዋች በአውሮፓ ዙሪያ ደግሞ ከዙር ጋር በተያዘና ዕለታዊ ቡድን ዜናችን ዛሬም እንደተጠበቀ ይገኛል። በተወዳጁ የእንግሊዝ ፕሪሚየር ሊግ 2025 ሊጠናቀቅ ነው። ስለዚህ አንዳንድ ቁጥሮችን ማየት አለብን፣ እናነሳለን። ለየት ያሉ ቁጥሮችን በፕሪሚየር ሊጉም የመጨረሻ ወር ላይ እንደመገኘታችን በቢግ ሲክስ ግብ አልባውን የቶትንሃም ተጫዋች እናነሳለን። ከዛ በዘለለ ግን ወደ ቶትንሃም ዳግም ይመለሳለን ስለተባለው ተጫዋች ተጨማሪ መረጃዎችን ይዘናል። በቢግ ሲክስ ሲቲን እናነሳለን። ሃላንድ በኩል 111 ግቦች በ111 ጨዋታ እንዴት 100 ግቦችን እንዳስቆጠረ በማስረጃ ለየት ያለ ጥንቅር ይዘንላችኋል። ፊል ፎደንን እናነሳለን። ከዛ ውጪ በሲቲና በቼልሲ ጉዳይ መሀል ላይ አንድ የዝውውር መረጃ እናነሳና ወደ ቼልሲ መረጃችን እንሻገራለን። ቼልሲ ቤት የቡድን ዜና በስፋት ይዘናል። ስለተቀጣይ የቼልሲ ተጫዋችና ከጉዳት ስለተመለሰ ተጫዋች እናነሳለን። በሊቨርፑል የመረጃ ሰዓታችን ስሎት አይደገምም ብሏል። በአንድ ጉዳይ ላይ ኢሳክን የተለየ ሪከርድ እናነሳለን። በግብ ማስቆጠር ሂደት ሊቨርፑልን በቡድን ዜናችን በስፋት መረጃ ይዘንበታል። አብራችሁን ቆዩ። ለማንቸስተር ዩናይትድ አስደሳችሁ ዜና፣ በጣም ወሳኙ ተጫዋች በጨዋታ እንደሚገኝ ተረጋግጧል። ከዛ ውጪ ሩበን አሞሪም ቲቪ ያጠፋለሁ ብለዋል። ለመሆኑ ሩበን አሞሪም ቲቪ የሚያስጠፋቸው ጉዳይ ምን ተፈጠረ? ታደምጡታላችሁ። ወጣት ተጫዋቾቻቸውን የተመለከተ መረጃ ያለን ከዙር ጋር አያይዘን እናነሳለን። የአፍሪካ ዋንጫ ዩናይትድ ቤት ትልቁ ጉዳይ ነው፣ ምንም ጥርጥር የለውም። እንመለከተዋለን ጉዳዩን። ከዛ በተጨማሪ በማንቸስተር ዩናይትድ ቤት በጣም የተሻሻሉ ነገሮች አሉ። አንደኛው ፕሪሚየር ሊጉ ከፍተኛ ገቢ የሚያገኝበት ቡድን ራሱ እንደ ቡድን ዩናይትድ ሆኗል። ለየት ያለ ጥንቅር ይሰራል። አርሰናል የ20 ዓመቱን ተጫዋች ለማምጣት ፍላጎት አለው እየተባለ ነው። ሚኬል ሜሪኖን እናነሳለን። ዴክላን ራይስ፣ ሪካርዶ ካላፊዮሪና አርሰናልን ቤት ሰፋ ያለ የቡድን ዜና በዚህኛውም የመረጃ ሰዓታችን አካተናል። እንደ ሁልጊዜው ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በሀሳብ መስጫ ሳጥናችን ላይ ሳምንቱ አጋማሽ ጨዋታዎች እንዴት እየሄዱ ናቸው በየክለቦቻችሁ ቅድመ ግምት፣ አሊያም ጨዋታዎቹ ከተጠናቀቁ ደግሞ እንዴት ነበረ ጨዋታው፣ ምሽታችሁ እንዴት አለፈ የሚለውን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በአፍሪካ ጉዳይ እንጀምር። ፊፋ ተጫዋቾች ለአፍሪካ ዋንጫ የሚያቀኑበትን ቀን እንዳራዘመው ይፋ አድርጓል። የዓለም እግር ኳስ የበላይ ጠባቂ ፊፋ ተጫዋቾች ለአፍሪካ ዋንጫ የሚያመሩት በ2022 ዓለም ዋንጫ በተከተለው አሰራር መሰረት መሆኑን ገልጿል። በዚህ መሰረት ተጫዋቾች ወደ ብሔራዊ ቡድናቸው የሚያመሩበት ጊዜ በ7 ቀናት መቀነሱ ተገልጿል። በዚህ መሰረት ክለቦች ተጫዋቾቻቸውን ከሰኞ ታህሳስ 6 2018 ጀምሮ ወደ ብሔራዊ ቡድን የመላክ ግዴታ አለባቸው፣ ብሔራዊ ቡድኖች እስከጠየቁ ማለት ነው። ከዚህ በፊት በነበረው አሰራር ቢሆን ተጫዋቾች ከ5 ቀናት በኋላ ወደ ሀገራቸው ማምራት ይችሉ ነበረ። አሁን ግን ያንን ቀይሮታል። በዚህ መሰረት ተጫዋቾችን በተመለከተም በብሔራዊ ቡድንና በክለቦች መካከል መስማማት ከሌለ ብሔራዊ ቡድን ከጠየቀ በተባለው ቀን ማለትም ታህሳስ 6 2018 ዓ.ም ለየብሔራዊ ቡድን የመላክ ግዴታ አለባቸው። ፊፋ ይህንን ደንግጓል። በዛው የፊፋን መረጃ ለመቀጠል የፊታችን አርብ ደግሞ የዓለም ዋንጫ የምድብ ድልድል እንደዚሁ ዕጣ ማውጣት ስነስርዓት እንደሚካሄድ ተረጋግጧል። በጉዳዩ ላይ ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ሮናልድ አራሆ ኮንትራቱን ከፈረመ ገና ነው። እስከ 2030 1 ቢሊዮን ዩሮ የውል ማፍረሻ አለው። ከሰሞኑ ግን ተጫዋቹ ገጠመው በተባለው ጉዳይ ምክንያት ከባርሴሎና ይለቃል የሚሉ መረጃዎች አሁን በስፋት ወጥተዋል። በርካቶችም ይልቀቅ እያሉ ነበረ። ሮናልድ አራሆ መጥፎ የባርሴሎና አምበል በሚሉላ ስሙን እየጠቀሱት ነበረ። ለማንኛውም አሁን አትሌቲክ እንዳረጋገጠው ከሆነ ጉዳዩ በጣም ሲሪየስ ነው ብሏልና ባርሴሎናን በ2026 የሚለቅበት ሰፊ እድል አለ እያለ ነው። 2026 ሊገባ ደግሞ ውድ ቤተሰቦቻችን አሁን ላይ ሆነን ወደ 26 ቀናት አካባቢ ነው የሚቀሩትና ለሮናልድ አራሆና ለባርሴሎና ግንኙነት መቋረጥ ምክንያቱ ግን በግልጽ ባይነገርም ከሰሞኑ ከገጠመው
አእምሮ ችግር ጋር በተያያዘ ነው እየተባለ ይገኛል። ተጨማሪ መረጃዎችን ለማጣራት ጥረት እያደረግን ነው። ኤሪክ ጋርሻ በባርሴሎና ቤት ተጨማሪ ኮንትራት ለማራዘም ከተስማማ በኋላ በሚቀጥለው ሳምንት ፊርማውን ለማኖር ከስምነት ደርሷል። ስምምነቱም በሚቀጥሉት አምስት ዓመታት ውስጥ በባርሴሎና የሚያቆየው ነው። የደሞዙም ሁኔታ በትልቁ ይሻሻላል የተባለው የዚህ ተጫዋች። ስለዚህ ባርሴሎናዎች ከጋርሻ ጋር ለረጅም ዓመታት አብረው ይቆያሉ ማለት ነው። ከቅርብ ጊዜ ወዲህ ባጋጠመው የፍንጫ መሰበር ጉዳት ምክንያት ጭምብል ለብሶ እየተጫወተ እንደነበረ እናስታውሻለን። ከዳኒ ኦልሞም ጋር በተያያዘ ተመሳሳይ ነው መረጃው። የባርሴሎና መሃል ሜዳ ተጫዋች ዳኒ ኦልሞ የግራ ትከሻው ላይ የመዛነፍ ጉዳት እንዳጋጠመው በሕክምና ተረጋግጧል። ተጫዋቹ ከተደረገለት ሕክምና ምርመራ በኋላ ያለ ቀዶ ጥገና ሕክምና እርዳታ ለማድረግ እንደተወሰነም ተረጋግጧል። ይህንም ተከትሎ ዳኒ ኦልሞ ቢያንስ ለ1 ወር ወደ ሜዳ አይመለስም። በእርግጥ ይህንን መረጃ በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ጨዋታው እንደተጠናቀቀ በሰራ ነው ዘገባ ለ1 ወር ወይም ደግሞ በ26 ጃንዋሪ በፊት እንደማይመለስ ማረጋገጫ ሰጥተናችሁ ነበር። የህክምና ባለሙያዎችም አሁን አረጋግጠውታል። የቀድሞ የሪያል ማድሪድ ተጫዋች ሰርጂዮ ራሞስ ወደ ኤስ ሚላን ሊያመራ የሚችልበት ሰፊ እድል እንዳለ ይታወቃል። የቀድሞ የሪያል ማድሪድ ተጫዋች በሪያል ማድሪዳውያን ዘንድ ፍጹም የሚረሳ አይደለም። በእግር ኳስ ደግሞ በግሉ የማይረሳባቸው ነገሮች አሉ። አንደኛው የቀይ ካርድ ጉዳይ ነው። እስከዚህ ሰዓት ድረስ የእሱን ሪካርድ ሰባሪ የለም። ሰርጂዮ ራሞስ 30 ቀይ ካርዶችን እየተጫወተ ነው። አሁንም ፌሊፔ ሜሎ 28፣ ራፋኤል ማርኪዝ የተባለ የቀድሞ ተጫዋች ሜክሲኮዊ ነው 23 አለው። ጋሪ ሜል የቼክ ተጫዋች ነው 22 አለው። ማቲዮ ኮንቴ የቀድሞ ጣሊያን ተጫዋች 21 አለው። በ21ኛው ክፍለ ዘመን የዚህን ተከላካይ የሚያክል የለም። ከሰሞኑ ደግሞ ኤስ ሚላኖች ልምዱን እንፈልጋለን ብሎ እሱ የቲያጎ ሲልቫን ኮንትራት ለማግኘት ስራዎችን እየሰሩ እንደሆነ ይታወቃል። ይህ ግን በእግር ኳስ ውስጥ የተያዘው ትልቁ ሪካርዶን አሁንም እንደቀጠለ ነው። የጀርመን ቡንደስሊጋ 12ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱን ምርጥ እጮች 6ቱን ይፋ አድርጓል። ምናልባት ለቡንደስሊጋ ተከታታይ ካላችሁ የባየር ሞኒኮ ማይክል ኦሊሴ፣ የስቱትጋርቱ ዴንዝል ኡንዳቭ፣ የሆፈንሄሙ ቡርገር፣ የአረቤ ሌብዥንጉ ዲዮሜንዴ፣ የዩኒየን በርሊኑ ዶኪ እንደዚሁም ደግሞ ባየርን ሌቨርኩሰኑ ማዝ በእጩነት ቀርበዋል። በርካቶች ለኦሊሴ ሰጥተውታል። ምናልባት ቡንደስሊጋውን በቅርበት የምትከታተሉ ካላችሁም ምልከታችሁን በዚህ ጉዳይ ላይ ያድርሱን። የቀድሞ የአረቤ ሌብዥንግን ተጫዋች እናንሳ። በዛው በጀርመን እናውቀው ነበረ። ኢንተር ማያሚ ቲሞ ቨርነርን ለማስፈረም ንግግር ጀምሯል የሚል መረጃ አሁን ፍሎሪያን ፒልተንበርግ በፊት ገጹ ላይ ይዞት ወጥቷል። ተጫዋቹ በእንግሊዝ ከመጣ በኋላ ህይወት አልቀና ብሎት እንደነበረ ይታወቃል። የአረቤ ሌብዥንጉ ተጫዋች አሁን ደግሞ መዳረሻውም ኢንተር ማያሚ ሊሆን የሚችልበት ሰፊ እድል አለ እየተባለ ይገኛል። ጀርመናዊ የፊት መስመር ተጫዋችም በሚቀጥሉ ጥቂት ቀናቶች ውስጥ ውሳኔውንም ያሳውቃል ሲል ፍሎሪያን ፒልተንበርግ በዘገባው ይዞት ወጥቷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭርና የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። 2025 በፈረንጆች ሊጠናቀቅ ከአንድ ወር ያነሰ ዕድሜ እንደቀረው ይታወቃል። ታዲያ 2025 ከገባበት ቀን ጃንዋሪ 1 ጀምሮ በፕሪሚየር ሊግ ከፍተኛ ነጥብ በመሰብሰብ አርሰናል 33 ጨዋታ እና 68 ነጥቦች፣ ማንቸስተር ሲቲ 33 ጨዋታ እና 68 ነጥቦች በተመሳሳይ አለው። እነኚህ ሁለት ክለቦች ለዋንጫ እየተፎካከሩ ዋንጫም እያነሱ ያሉ ስለሆኑ ብዙ ላያስገርም ይችላል። የሚያስገርመው የአስቶን ቪላው ነው። አስቶን ቪላውም ከነኚህ ሁለት ክለቦች በአንድ ጨዋታ ዝቅ ይላል። 32 ጨዋታን አድርጎ 61 ነጥቦችን በመያዝ በፕሪሚየር ሊጉ በ25 በርካታ ነጥብ የሰበሰበው የኡናይ ኤምሬ ቡድን 3ኛ ደረጃ ላይ ተቀምጧል እና እንዴት አይነት ቡድን እንደገነቡ ማሳያ ነው። ምናልባት 4ኛው ቡድን ሊቨርፑል ነው 60 ነጥብ፣ ቼልሲ 5ኛው ቡድን ነው 58 ነጥብ ሰብስቧል። ከሁሉም ግን የኡናይ ኤምሬ ቡድን ወይም ከቢግ ሲክስ ውጭ ያለው ከ1 እስከ 5 ውስጥ አስቶን ቪላ ነው። እንቀጥል። እንደዚህ አይነት መረጃ ውድ ቤተሰቦቻችን ዳቪድ ሞይስ በድጋሜ በጃንዋሪ 25 ላይ ጃንዋሪ 25 ላይ ነው በነገራችን ላይ ኤቨርተንን ዳግም የተረከቡት። እሳቸው ቡድኑን ከተረከቡ በኋላ ከሜዳቸው ውጪ 16 ጨዋታዎችን መርተዋል። በፕሪሚየር ሊግ ኤቨርተንን 27 ነጥቦችን ሰብስበዋል። ይሄ በፕሪሚየር ሊጉ ሁለተኛው ነው። ከ2025 ጃንዋሪ 25 ጀምሮ ማለት ነው በርካታ ነጥቦችን ከሜዳ ውጭ የሰበሰበው ቡድን የማይክል አርቴታው አርሰናል ነው። 30 ነጥቦችን ሁለተኛው ቡድን የሳቸው ሆኗል።
ሌላ በጣም አስደናቂ የሚባል ትልቅ ቁጥር ነው። በዚህ ሳምንት ቪታሊቲ ስቴዲየም ድረስ ሄደው በብቸኛ የጃክ ግሪሊሽ ግብ ኤቨርተኖች በርንማውዝን 1-0 እንዳሸነፉ ይታወቃል። ሶስተኛው ቡድን በነገራችን ላይ ብሬንትፎርድ፣ አራተኛ ፓላስ፣ አምስተኛ ሲቲ፣ ስድስተኛ ቶትናም ነው። ከሜዳቸው ውጭ በርካታ ነጥቦችን በ2025 የሰበሰቡ የዴቪድ ሞይስ ግን በፕሪሚየር ሊግ ሁለተኛው በመሆን ሪካርድ ይዘዋል። ቢግ ሲክስ ደረስን። ዣቪ ሲሜንስ ለቶትንሃም ፈረመ። ይህ ተጫዋች ካስታወሳችሁ ባየር ሙኒክን ሊቀላቀል ከጫፍ የደረሰ ቼልሲ ይቀላቀላል ተብሎ ብዙ ማረጋገጫ የተሰራለት ተጫዋች ነበር። በኋላም ላይ ቶትንሃም ሆትስፐርስን ተቀላቀለ። 18 ጨዋታዎችን ለቶትንሃም ተጫወተ። የአሲስት አለው፣ አንድም ግብ ግን ከመረብ ማዋሃድ አልቻለም። 18 ጨዋታ ያለ ግብ እየተጓዘ ይገኛል። ወደ ቤተሰቦቻችን ምናልባት የቶትንሃምን መረጃ ለማጠናከር ደቡብ ኮሪያ ተጫዋች ሳን ሁንግሚን ቶትንሃምን ከለቀቀ በኋላ ለመጀመሪያ ጊዜ ወደ ክለቡ እንደሚመለስ መረጃዎች እየወጡ ነው። የሰሜን ለንደኑ ክለብ ቶትንሃም ለሳን ሁንግሚን ይፋዊ ሽኝት ለማድረግ ማሰባቸውን የተረጋገጠው ቶትንሃም ቀጣይ ሳምንት ማክሰኞ ከስላቪያ ፕራህ በሚያደርጉት የሻምፒዮንስ ሊግ ጨዋታ ሰን ስቴዲየም ተገኝቶ ደጋፊዎችን ይሰናበታል ተብሏል። ሰን በክለቡ ያኖረው አሻራም በማሰብ በዕለቱ በቶትንሃም በሚገኝ ዋና መንገድ ላይ የግድግዳ ላይ ስዕል እንደሚመረቅም ተረጋግጧል። ሳን ሁንግሚን በድጋሚ ቶትንሃም ይመጣል፣ ግን ለስንብት ነው። ፔፕ ጋርዲዮላ እመኑኝ እያሉ ይገኛሉ። የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ እመኑኝ በሊጉ ገና ብዙ ተአምር ይፈጠራል ብለዋል። ፕሪሚየር ሊግ በጣም ረጅም ጉዞ ነው ያሉት ጋርዲዮላ እኔ ለሊጉ ዋንጫ ለረጅም ጊዜ የተፋለምኩ ልምድ ያለኝ ነባር አሰልጣኝ ነኝ ብለዋል። ሌሎች ተፎካካሪዎች እንዳሉ ያነሱት አሰልጣኙ ቼልሲ አንዱ ነው። ኤንዞ ማሬስካ ቀን በቀን እያስገረመ መጥቷል ብለዋል። ነገር ግን ገና በጣም ረጅም ነው እመኑኝ፣ በፕሪሚየር ሊጉ በጣም ብዙ ነገሮች ይፈጠራሉ ብለዋል። 6 ጊዜ የሊጉን ዋንጫ አሸንፈናል። ነገር ግን 4 ወይም 5ቱን ስናሸንፍ የካቲት ላይ በ4 ወይም 5 ነጥብ ዝቅ ብለን ነበር። ነገር ግን ዋንጫ በልተናል ብለዋል። አክሎም ሊጉን የማሸነፍ ቡድን ቀን ከቀን የሚሻሻልና የሚያድግ ቡድን ነው። እኛ ያንን ለማድረግ እየጣርን ነው። ቀን በቀን እያደግን ነው። እመኑኝ የሆነ ተአምር በፕሪሚየር ሊጉ ይፈጠራል እያሉ ነው። ያው የእሳቸውን ሀሳብ ከተረዳ ነው አርሰናል በነጥብ ልዩነት ቢኖረንም እኛ አይደለም ታህሳስ ላይ የካቲት ላይ በ4 እና በ5 ነጥብ ተበልጠንም ፕሪሚየር ሊግ ወስደናል እያሉ ነው ጋርዲዮላ። መልካታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የማንቸስተር ሲቲው የፊት መስመር ተጫዋች ፊል ፎደን 6 ጎል ባለፉት 6 ጨዋታ ለማንቸስተር ሲቲ። ጋርዲዮላ እንዳሉት እንግዲህ ፊል ፎደን ተመልሷል ብለዋል። ይህን መረጃ በእርግጥ ቀደም ባለው መረጃችንም ነግረናችሁ ነበረ። ካስታወሳችሁ ለእንግሊዝ ብሔራዊ ቡድን ለመጠራቱ ላይ የቸገረ ተጫዋች ሆኖ ነበር። እንደውም አዲሱ አሰልጣኝ ቶማስ ቱሄል የመጡበት ሰሞን ላይ የመጀመሪያ 2 ጨዋታዎች አካባቢ ጥሪ እንዳመለጠው ይታወቃል። እናም በዚህ ምክንያት የተጫዋቹና የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ግንኙነት ላይኖር ይችላል ተብሎ ተሰግቶ ነበር። አሁን ግን ወደ ብቃቱ ተመልሷል። እናም በጨዋታ ላይ እየተገኘ ይገኛል። በቁጥርም ደረጃ ከተመለከትነው እጅግ በጣም የተሻሻለ ቁጥሮችን እያሳየን ነው። ኤርሊንግ ብሮት ሃላንድ በ111 ጨዋታ 100 ግብ አስቆጠረ። ሪካርድ ነው ብለናችሁ ነበረ። የበፊቱ ሪካርድ 124 ጨዋታ ነበረ በአለን ሺረር። ለመሆኑ እነኚህ 100 ግቦች ግን በሃላንድ እንዴት ተቆጠሩ የሚለውን እንነግራችኋለን ብያችሁ ነበረ። በዚህ መሰረት ሃላንድ ከ100 ግቦች 71 ግቦችን በተፈጥሯዊ እሱ በሚጫወትበት የግራ እግሩ 11 ጎሎችን በቀኝ እግሩ፣ ያው እሱ በቀኝ እግር ተጫዋች አይደለም፣ በቀኙ ያስቆጥሯል። 17ቱን ግቦች ደግሞ በጭንቅላቱን ያስቆጠረው። እንግዲህ ቀሪ ግቦችን ካየን በሌሎች የሰውነት ክፍሎቹ ነክቶ ያስቆጠራቸውም አሉ። 100 ጎሎችን ሲያስቆጠር 0.97 ግብ በ90 ደቂቃ እንደማለት ነው። 9291 ደቂቃ ፈጅቶበታል እንዳጠቃላይ እነኚህን ግቦች ለማስቆጠር። በነገራችን ላይ በደረቱ አንድ ኳስ አይ ቲንክ ካልተሳሳትኩኝ ሲያስቆጠር የተመለከት ነው ይመስለኛል። 100 ግቦች በእንደዚህ አይነት መልኩ ነበረ በኤርሊንግ ብሮት ሃላንድ የተቆጠሩት። ማርክ ኩኮሬያ ወደ ሲቲ ነበር ሊዘዋወር የነበረው። ዛሬ የቼልሲ ወሳኝ የስፔን ብሔራዊ ቡድን ቁልፍ ተጫዋች ነው። ማንቸስተር ሲቲ ሊቀላቀል ሁሉ ነገር ጥንቅቅ ያለ ተጫዋች ታዲያ እንዴት ቼልሲን ተቀላቀለ የሚለው በጣም አስገራሚ ነበር። በወቅቱ ሲቲ የዓለማችን ምርጡ ቡድን ስለነበረ ማንም ሊቀላቀሉ ይፈልጋል። እኔም ወደዛ ሜዳ አስቤ ተዘጋጅቼ ነበረ። ነገር ግን ዝውውሩ አልተፈጸመም። ጋርዲዮላ ጋር አውርተን ሁሉ ነገር ጨርሰን የነበረ ቢሆንም በሁለቱ ክለቦች መካከል ግን ከስምምነት ሊደረስ አልቻለም ብሏል። ብራይተኖች የጠየቁትን ጥያቄ ሲቲዎች ለመክፈል ፈቃደኛ ስላልነበሩ
ዝውውሩ ቀረ እንጂ በኔና በጋርዲዮላ መካከል ንግግር ተደርጎ ከስምነት ተደርሶ በሲቲና በኔ መካከልም ከስምነት ተደርሶ ሲቲና ብራይተን አለስማማ ብለው የቀረብኝ ዝውውር ነው ብሏል። አሁን በቼልሲ ነው የሚገኘው። የቼልሲም የስፔን ብሔራዊ ቡድንም ቁልፉ ተጫዋች በአንድ ወቅት ሲቲ ሊቀላቀል ከጫፍ ደርሶ ነበረ። ቼልሲን በ7 ዓመት ውል ተቀላቅሎ በውሰት በስትራስቡርግ እየተጫወተ የሚገኘው ኤማኑኤል ሜጋ በክለቡ የአንድ ጨዋታ እግር ተጥሎበታል። ስትራስቡርግ ተጫዋቹን በቅርቡ የክለቡን ደንብና እሴቶች ጥሷል በሚል አንድ ጨዋታ እገዳ እንደጣለበት አስታውቋል። ክለቡ ተጫዋቹ በምን ምክንያት እንደታገደ በይፋ ያልገለጸ ሲሆን ከቱሉስ ጨዋታ በኋላ ወደ ክለቡ ይመለሳል ተብሏል። ተጫዋቹ ባለፈው ክረምት ቼልሲን ለመቀላቀል መፈረሙ ከተሰማ ጀምሮ ከደጋፊዎቹም ከፍተኛ ትችት ሲቀርብበት እንደነበረ የሚዘነጋ አይደለም። በቅርቡ ለሀገሩ ግልጋሎት ለመስጠት ባመራበት ወቅት ሚዲያ ላይ ቀርቦ የሰጠው አስተያየት በደጋፊዎች የበለጠ ቅሬታ አስነስቶበት እንደነበረ ይታወቃል። ተጫዋቹ በአስተያየቱ ስትራስቡርግ የት እንደሆነ አላውቅም ነበር፣ ጀርመን ይመስለኝ ነበር፣ አሁን ነው የተረዳሁት ፈረንሳይ እንደሆነ ማለቱ ይታወቃል። በዚህ ምክንያት ከደጋፊው ጋር ከፍተኛ ሰጣ ገባ ውስጥ ገብቶ ነበረ። ተጫዋቹ ለማንኛውም በቀጣይ ክረምት ላይ ቼልሲን ይቀላቀላል። ለአንድ ዓመት ነው በዛው በስትራስቡርግ የሚቆየው። እንግዲህ የሚቀጥለውን አንድ ዓመት ወይም የቀሩትን ወራቶች በደጋፊዎቹም እየተተቸ በክለቡን ቅጣቱን እየተቀጣ ይጨርሳል ማለት ነው። ቼልሲው ተጫዋች ዴሪዮ ሲጎ ከጉዳት ተመልሷል። ሙሉ ልምምድ አድርጓል። ወደ ቡድን ስብስቡም እንደተመለሰ ነው ያረጋገጡት። ከሃምስትሪንግ ቀዶ ጥገና በኋላ ካይሴዶን ተተኪ ይፈልጋል ቼልሲ፣ ምክንያቱም የ3 ጨዋታ ቅጣት እንዳለበት ይታወቃል ተጫዋቹ ካይሴዶ በአርሰናሉ ቀይ ካርድ ምክንያት። ስለዚህ እሱ እስኪመለስ ድረስ እንደዚህ አይነት ተጫዋቾች ወደ ሜዳ መመለሳቸው በጣም ወሳኝነት አለው። እንደ ማሬስካ ማሳበ ከሆነም እንደዚህ አይነት የቡድን ስኳድ ዴብዝ ያስፈልገናል ብለዋል። እንደዚህ አይነት ተጫዋቾች ወደ ቡድኑ ሲመጡ በጣም በጥንቃቄ ግን መሆን አለበት ብሏል። እሳቸው ሪስ ጄምስን የመለሱበት መንገድ ይታወቃል። በጣም ጥንቃቄ በተሞላበት መንገድ ነበር የመለሱት። 1 ዓመት ሆኖታል ሪስ ጄምስ ጉዳት የሚባልን ነገር ካየም ለቡድኑ ግልጋሎት እየሰጠ ነው። እነ ዴሪዮ ኢሴጎም በተመሳይ መንገድ እንግዲህ ይሆናሉ ብለዋል። እሳቸው በእርግጥ ቀይ ካርድ አይቶ ከሜዳ ለተሰናበተብን ካይሴዶ አንድሬ ሳንቶስ ትክክለኛ ተተኪው ነው ማለታቸው ይታወቃል። ዶሚኒክ ሴፖስ ላይ ለወደፊት እንደ ቀይ መስመር አጥቂ አላየውም። ዶሚኒክ አስፈላጊ በሚሆንበት ጊዜ እንደ ቀይ መስመር ተከላካይ ወይም እንደ ቀኝ ክንፍ አጥቂ ሊረዳን የሚችል አማካይ ተጫዋች ነው። ችሎታው ከእነዚህ ሁለቱ ይልቅ ወደ አማካይነትም የበለጠ ያዘነበለ ነው ብለዋል አርኔ ስሎት። እስከ የካቲትና መጋቢት ድረስ እሱን በእያንዳንዱ ጨዋታ በዚያ ቦታ ላይ ማለትም ቀይ መስመር ተከላካይ፣ ቀኝ ክንፍ አጥቂ ቦታ ላይ እንደሚጫወት አልጠብቅም። ወደፊት ለረጅም ጊዜያት እንደ ክንፍ አጥቂ የሚጮቱ የክንፍ አጥቂ ተጫዋቾች እንደ አማካይ የሚጮቱ የመሃል አማካዮች እንደ ተከላካይ የሚጮቱ ተከላካዮች የሚያስፈልጉናል ያሉት አርኔ ስሎት አንድ ተጫዋች በአንድ ሚና ብቻ እንዲያገለግለን አንፈልግም ብለዋል። ግን እሳቸው ወደውና ፈቅደው አይደለም እሱና ካርትስ ጆንሰን ሶቤዝ ላይና ካርትስ ጆንሰን እንደ ቀኝ መስመር ተከላካይ የሚጠቀሙት። አንድም የጉዳት ሁኔታ ነው። ብራድሊ ጉዳት ላይ ነው ያለው። ጀሬሚ ፍሪፖንግ ጉዳት ላይ ነው ያለው። ስለዚህ የቀይ መስመር ተከላካይ የግድ ያስፈልጋቸዋል። ከሌዳ ሜዳ ክፍል ስበው የሚያጫውቱት ደግሞ ሴቦስ ላይ እና ከርትስ ጆንስ ነው። ግን ብዙ አንዘልቅበትም ብለዋል። ኢሳክ ባለፈው ዓመት በነገራችን ላይ ውድ ቤተሰቦቻችን በዚህ ሰዓት 4 ግቦችን በሁሉም መድረክ አስቆጥሮ ነበረ። በጣም ዝቅተኛ ነው፣ ካሰላ ነው። ከዛ በኋላ ተነስቶ ነው 27 ግቦችን ያስቆጠሩ። ስለዚህ ኢሳክ ዓመቱን ገና እየጀመረ ነው ማለት ይቻላል። ፕሪሚየር ሊግ ወደ ግብ አስቆጣሪነት መምጣቱ ይታወቃል። ግን አምናም በዚህ ሰዓት 4 ግብ ብቻ የነበረው ተጫዋች ነው። በአመቱ መጨረሻ 27 ግብ ስላለው ኢሳክ ምናልባትም የመላመድ ጥያቄ ሊቨርፑል ቤት ካልተነሳበት በስተቀር እና እስካሁን በነበረው ጨዋታ እንዳለ ሆኖ የአምናውን ሪከርድም ካየን ምናልባት ኢሳክ ሊያንሰራራ የሚችልበት ሰፊ እድል አለ። ሌላው በሊቨርፑል በኩል በፕሪሚየር ሊግ ከክፍት ጨዋታ እስካሁን 17 ግቦች አሉት። ቶትናም 15፣ ብራይተን 15፣ ቼልሲ 14 አላቸው። ከሊቨርፑል በላይ በፕሪሚየር ሊግ በክፍት ጨዋታ በርካታ ግብ ያስቆጠረው ሲቲ ነው 25። ዘንድሮ ሲቲ ለቆሙ ኳሶች እንግዳ ሆኗል ማለት ይሄ የቆሙ ኳሶችን የሚያስቆጠር አይነት ቡድን አይደለም። አብዛኞቹ ግቦች የተቆጠሩት በዚህ ዓመት የሲቲ ከክፍት ጨዋታ ነው። ከዚህ ጋር በተያያዘ ታዲያ ሊቨርፑል ሁለተኛው ቡድን ሆኗል። ምናልባት ሊቨርፑልም የቆመ ኳስ አጠቃቀም ላይ በፕሪሚየር ሊጉ ሊሻሻሉ ከሚገቡ ክለቦች ውስጥ ይመስላል። በእርግጥ በፕሪሚየር ሊግ በየትኛው መንገድ ግብ ማስቆጠር በዚህ ሰዓት በጣም ወሳኝ መሆኑን በአንዳንድ ክለቦች ላይ በስፋት እየተመለከትን ነው። የማንቸስተር ዩናይትዱ የፊት መስመር ተጫዋች ማቲያስ ኩኛ ወደ ሜዳ እንደተመለሰ ሩበን አሞሪም ዛሬ አረጋግጠዋል።
ከዌስትሃም ዩናይትድ ጋር ለሚደረግ ጨዋታ ማቲያስ ኩኛ 100% ዝግጁ ነው ብለዋል ሩበን አሞሪም። ማቲያስ ኩኛ በልምምድ ላይ ባጋጠመው ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታ እንዳመለጡት ይታወቃል። በሌላ በኩል ቤንያሚን ሼሽኮና ሃሪ ማጓየር አሁንም ከቡድን ስብስብ ውጭ መሆናቸውን አሰልጣኝ ሩበን አሞሪም ያረጋግጠዋል። ዩናይትድያን ግን አጥብቀው የሚፈልጉት ጎሎብናል ያሉት ማቲያስ ኩኛ ተመልሷል። ይህንን ደግሞ ዛሬ ሩበን አሞሪም ሲያረጋግጡ በጨዋታም ላይ ጭምር እንደሚገኝ አድርገው ነው። የዩናይትዱ አሰልጣኝ ሩበን አሞሪም በማህበራዊ ሚዲያ የሚደርስባቸውን ትችት እንዴት እንደሚቋቋሙ አስረድተዋል። በበይነ መረብ የሚደርሱ ጥቃቶች እንዴት የተቋቋሙ እንደሆነ የተጠየቁት አሰልጣኙ በየትኛውም የሙያ ዘርፍ ይህ ነገር የተለመደ ብለውታል። እኔ ምንም ነገር አላነብም ያሉት አሰልጣኙ ሩበን አሞሪም ራሴን ከእንደዚህ አይነት ነገር እጠብቃለሁ ብለዋል። አክሎም ስለ ማንቸስተር ዩናይትድ ሲወራ ቴሌቪዥን አልመለከትም ብለዋል። ጤኔን የምጠብቀው በዚህ መንገድ ነው። ቡድኑ ጥሩ እንዳልሆነ ራሴ የሚሰማኝ ስሜት ይበቃል። ተጨማሪ ቆስቋሽ አልፈልግም ብሏል። ቢቢሲ በዚህ ሳምንት ይፋ ባደረገው ምርመራ አሰልጣኞች ከተጫዋቾች በላይ የማህበራዊ ጥቃት ሰለባ መሆናቸውን አስታውቆ ነበረ። የማህበራዊ ሚዲያም ጥቃት ኢላማ ከነበሩ አሰልጣኞች መካከል ሩበን አሞሪም፣ አርኔ ስሎትና ኤዲሃው ደግሞ በጥናቱ መሰረት ቀዳሚ ናቸው። ታዲያ ይህንን በፕሪሚየር ሊጉ ቀዳሚ የሆኑትን አሰልጣኞች ውስጥ አንደኛ የሆኑት ሩበን አሞሪም እንዴት ያልፉታል ሲባሉ ምንም አይነት ማህበራዊ ትስስር ገጾችን አልመለከትም፣ ስለ ዩናይትድ ሲወራ ደግሞ ቲቪውን አጠፋዋለሁ ብለዋል። እኔ የሚሰማኝ ስሜት ብቻውን በቂ ነው እያሉ ይገኛሉ። እንዴት አገኛችሁት? ሀሳባቸውን መልከታችሁን አጋሩን። አሰልጣኝ ሩበን አሞሪም በክለባቸው ወጣት ቡድን ውስጥ ትልቅ ተሰጦ ያላቸው ተጫዋቾች እንዳሉም ገልጸዋል። የአካዳሚ ቡድናችን ትልቅ ተሰጦ ባላቸው ታዳጊዎች የተሞላ ነው ያሉት ሩበን አሞሪም እነዚህን ተስፈኛ ኮከቦች በሚገባ መከታተል ትልቅ ደረጃ እንዲደርሱና ዋናውን ቡድን እንዲረዱ ማድረግ ይቻላል ብለዋል። እነርሱ ዋናው ቡድን የሚጫወቱበትን መንገድ በየቀኑ በማሳየት ልናነጻቸው ይገባል። ምክንያቱም በወጣት ቡድን ውስጥ የሚጫወቱበት ስልትና ዋናው ቡድን ያለው ፍጹም የተለያየ ነው ብሏል። ይበልጥ በአካላዊ ጉዳዮች ላይ ትኩረት አድርገው ይሰራሉ። እዚህ ግን ታክቲካዊ ጉዳዮች በደንብ ይማራሉ። ለዛም ከዋናው ቡድን ጋር ለመመድ እንዲያደርጉም እናደርጋለን ብሏል። ከሰሞኑ ነጄጄ ጋብርኤል እንደዚህ አይነት እድል ይቀርብላቸዋል ተብሎ ይጠበቃል። ሊሼም በርከት ያሉ ታዳጊ ተጫዋቾች በዩናይትድ በቅርቡ በዋናው ቡድን ለመመድ ውስጥ በስፋት እያየናቸው እንገኛለን። ሃሪ አማስም ሌላኛው ታዳጊ ነው። በእርግጥ በሼፊልድ ዩናይትድ እየተጫወተ ነው። የሻምፒዮንሺፑ ክለብ ሼፊልድ ዩናይትድ የመስመር ተጫዋች ሃሪ አማስ በቡድን ውስጥ እስከ ጥር የሚያቆይ የውሰት ውል ነው ከዩናይትድ የተፈቀደለት። ክለቡ ታዳጊውን ኮከብ እስከ ቀጣዩ ክረምት ግን እንዲቆይላቸው እቅድ አላቸው ተብሏል። ዩናይትዶች ተጫዋቹ በመጪው ጥር የውሰት ውሉ ሲያበቃ ወደ ቡድን ይመለስ ወይንስ እዛው እስከ ዓመቱ መጨረሻ የቆየ የሚለውን ይወሰናሉ ተብሏል። ሼፊልድ ዩናይትድ በጉዳዩ ዙሪያ ከማንቸስተር ዩናይትድ ጋር ውይይት በማድረግ ከስምምነት ለመድረስ እንደሚጥር ተመላክቷል። ዘገባው የቢቢሲ ስፖርት አምደኛው ሳይመን ስቶንስ ነው። በተጫዋቹም በኩል ምናልባትም ግን ዓመቱን ጨርሶ የመምጣት ፍላጎት ነው ያለው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከማንቸስተር ዩናይትድ ጋር በተያያዘ በቦታው ላይ በሃሪ አማስ ቦታ ፓትሪክ ዶርጉ እንዳለ ይታወቃል። አሁን ደግሞ ሉክ ሾ ወደ ቦታው ይመለሳል። ምክንያቱም ሌሳንድሮ ማርቲኔዝ ተፈጥሮ የመሃል የግራ ተከላካይ ስለተመለሰ ማለት ነው። ምናልባትም ሃሪ አማስ የቋሚነት ስፍራ ዋስትና በዩናይትድ ስለማያገኝ እስከ ዓመቱ መጨረሻ በዛው ለመቆየት እሱም ፍላጎት ሊኖረው ይችላል ተብሏል። ብሪያን ምቤሞና አማድ ዲያሎ ማንቸስተር ዩናይትድን ይለቃሉ በአፍሪካ ዋንጫ ምክንያት። ሌላው ኑሱር ማዝራዊ ነው። ታዲያ ብሪያን ምቤሞና አማድ ዲያሎ በዲሴምበር 15 ከበርንማውዝ ጋር በሚደረገው ጨዋታ ላይ እንዲሳተፉ ነው ዩናይትድ ድርድር ሲያደርግ የነበረው። ምክንያቱም ፊፋ አስቀድሞ እንዲሄዱ ትእዛዝ ስለሰጠ ከብሔራዊ ቡድን ጥሪ ከቀረበ የመልቀቅ ግዴታ አለበት ማንቸስተር ዩናይትድ። ይህንን በስምነት መቋጨት ስላለበት ነው ድርድሩ። በሁለቱ ተጫዋቾች ጉዳይ ላይ አፍሪካ ዋንጫ የመጀመሪያ ጨዋታቸውን የሚያደርጉት በፈረንጆቹ አዲስ ዓመት ዋዜማ አካባቢ ላይ ነው ካሜሮን እና አይቮሪ ኮስት። ስለዚህ ረጅም ጊዜ አለ ማለት ነው ካሜሮን እና አይቮሪ ኮስት በምድብ ጨዋታቸው ለመጀመር። በዛ ምክንያት ነው ዩናይትድ ካሜሮን እና ከአይቮሪ ኮስት ጋር እየተደራደረ የነበረው። አብዛኞቹ ለስምነት የቀረበ ድርድር ብለውታል። ምናልባት ኑሱር ማዝራዊ ግን በዲሴምበር 21 ጨዋታ ስለሚያደርግ ዲሴምበር 15 የዩናይትድን ካምፕ ለቆ ይሄዳል ተብሎ ይጠበቃል። ዩናይትድ ደጋፊዎች በጉጉት የሚጠብቁት የብሪያን ምቤሞና የአማድ ዲያሎ ዩናይትድን የበርንማውዝ ጨዋታን ተጫውቶ መሄድ ግን ውሳኔ የመጨረሻ ውሳኔ ከካሜሮንና ከአይቮሪ ኮስት እግር ኳስ ፌዴሬሽን ዩናይትድ እየጠበቁ ነው። በመጪዎቹ ቀናት ዩናይትድ በርከት ያሉ የቴሌቪዥን ሽፋኖችን ያገኛል ወይም የቀጥታ ስርጭቶችን ያገኛል፣ ያውም በብቸኝነት። በነገራችን ላይ እንደምታውቁት ማንቸስተር ዩናይትድ በፕሪሚየር ሊግ ውስጥ በርካታ ገቢን የሚያገኝ ቡድን ነው። ከቴሌቪዥን መብትና
ከስቴዲየም ገቢ ማለት ነው። በመላው ዓለምም ባሉት ደጋፊዎች አማካኝነት በርካታ ገቢዎችን የሚያገኝ የፕሪሚየር ሊግ ክለብ ነው። አምና አንድም የአውሮፓ ትኬትን መድረክ ሳይቆርጥ ትርፋማው ክለብ እንደነበረም ይታወቃል። እንደውም አንድ የስፖርት ጋዜጠኛ ስለ ዩናይትድ በየቀኑ ነው እንግሊዝ ውስጥ የሚጻፈው። ለዚህ ነው እንግሊዝ ሀገር ውስጥ ድሃ የስፖርት ጋዜጠኛ የሌለው፣ ምክንያቱም ስለ ዩናይትድ ሲጽፉ ስለሚውሉ ማለቱ ይታወቃል። ታዲያ ማንቸስተር ዩናይትድ የገቢ ምንጫችን ነው ብለው ያመኑት የቀጥታ ስርጭት አስተላላፊዎች ማንቸስተር ዩናይትድ በሚቀጥሉት ጥቂት ጨዋታዎች አንድም የተደራረበ ጨዋታ የለበትም። ለአብነት ያክል ዌስትሃምን ሲገጥም ሐሙስ ብቸኛው ጨዋታ ነው። በነገራችን ላይ አብዛኞቹ ጨዋታ ማክሰኞና ሮብ ምሽት ሲካሄዱ ዩናይትድ ብቻውን ሐሙስ ይጫወታል። 15ኛ ሳምንት ወልቭስን፣ 16ኛ ሳምንት በርንማውዝ፣ 17ኛ ሳምንት አስቶን ቪላን፣ 18ኛ ሳምንት ኒካስልን ሲገጠም ዩናይትድ አንድም ተደራቢ ጨዋታ የለም በዛ ሰዓት ላይ። እንግዲህ የማንቸስተር ዩናይትድ ለፕሪሚየር ሊጉ በጣም አዋጩ ጨዋታ ሆኖላቸዋል። አርሰናል የ20 ዓመቱን የኢንትራክ ፍራንክፈርት የግራ ክንፍ ተጫዋች ጂን ማቲዮ ባይሆን በቅርበት እየተከታተሉ ነው ተብሏል። ለመጪው ክረምት ተጫዋቹ ላይ ፍላጎት ያላቸው በርካታ ክለቦች እንዳሉ ይታወቃል። አይንትራክ ፍራንክፈርት 70 ሚሊዮን ዩሮ የዝውውር ሂሳብ የለጠፈበት ተጫዋቹ ነው። በጣም ውድ የሚባል ዝውውር ነው ገና ለታዳጊ ተጫዋች፣ ግን አርሰናሎች አጥብቀው ነው የሚፈልጉት ተብሏል። ፍሎሪያን ፔልተንበርግም መረጃውን አረጋግጦታል። ይህን ተጫዋች ታዲያ ወደ ቡድን ለማምጣት በሚደረገው ጥረት ላይ አርሰናል ከፍ ያለ ፉክክርም በክረምት ሊያስተናግድ ይችላል ብሏል በዘገባው ላይ። ሚኬል ሜሪኖ በ25 28 የግብ አስተዋጽኦ አለው። የሐሰተኛ 9 ቁጥሩ ሚና በአርሰናል ቤት ቀለል ተደርጎ የሚነገር አይደለም። ምናልባት በሜዳ ክፍሉ ላይ ካሉ ተጫዋቾች ያው ሐሰተኛ 9 ቁጥር የመሆን እድል አላገኙም። ግን ፊል ፎደን 27፣ ኤንዞ ፈርናንዴስ 24፣ እንደዚሁም ዣቪ ሲሞንስ 23፣ ፍሎሪያን ቬርዝ 17 አካባቢ የግብ አስተዋጽኦ አላቸው። የአማካኝ ስፍራው ተጫዋች 28 የግብ አስተዋጽኦ አለው። በእርግጥ ሐሰተኛው 9 ቁጥር ነው። አርሰናል ከዛ ሁሉ አጥቂ ውስጥ አንድ አቶ ነው ዘንድሮም በነገራችን ላይ በሐሰተኛ 9 ቁጥር የሚጫወተው በጉዳት ምክንያት ነው። ከሃቨርዝ ጉዳት፣ ዮኬሬሽ ጉዳት፣ የሱስ ጉዳት። በእርግጥ ዮኬሬሽ ተመልሷል አሁን። በእነኚህ ጉዳቶች ምክንያት ነው እሱ ተጫዋቹም በጉዳት ምክንያት በሚሆኑበት ሰዓት እድል እያገኘ በርከት ያሉ የግብ ተሳትፎችን ለአርሰናልም ለብሔራዊ ቡድንም ማስቆጠር የቻለው። ዴክላን ራይስ በአውሮፓ ሻምፒዮንስ ሊግ ሙኒክን 3-1 ሲያሸንፍ አርሰናል ለመጀመሪያ ጊዜ ነው በነገራችን ላይ በአምበልነት ቡድኑን የመራው። 26 ዓመቱ ተጫዋች አምበልም ባይሆን ግን ቡድን የመምራት አቅም አለው ብሏል ዘ አትሌቲክ ጥናት ባጠናው መሰረት አንድ ተጫዋች የቡድን አምበል ሆኖ ከሚሰጠው ሚና ያልተናነሰ የቡድን መሪነትም አለው ብሎ ዴክላን ራይስ እናወድሶታል። በነገራችን ላይ በርካታ ያሉ አርሰናላውያንና ሌጀንዶች ዴክላን ራይስ የአርሰናል አርማ ባንድ ይገባዋል የሚል መከራከሪያን አምን አንስተው ማይክል አርቴታ ምላሽ ሲሰጡ የለም በድምፅ ብልጫ ኦዴጋርድ ሆኗል ለማለታቸው ይታወቃል። ሪካርዶ ካላፊዮሪ ከቢጫ መጠበቅ አለበት። አንድ ቢጫ ቀጣዩ ጨዋታ ያስመልጠዋል። ሌላው ከብሬንትፎርድ እና ከአርሰናል ጨዋታ ጋር በተያያዘ ባለፉት 6 ጨዋታ አርሰናል ከብሬንትፎርድ ባደረጉት ማለት ነው አርሰናል 4 አሸንፎ 2 አቻ ወጥቷል። የዛሬ ምሽቱን ጨዋታ ይህን የቃል ስፖርት ዩቲዩብ ዘገባ የምትከታተሉት ከጨዋታ ወይም ከምሽቱ 4:30 በፊት ከሆነ በኢትዮጵያ አቆጣጠር ግምታችሁን ይህን መረጃ የተከታተላችሁት ከምሽቱ 4:30 ጨዋታ ጀምሮ ከተጠናቀቀ በኋላ ከሆነ ደግሞ ጨዋታው ስንት አለቀ ጻፉልን። እኛ በቃል ስፖርት ዩቲዩብ ቻናል ሐሙስ ማለዳም ጥንቅቅ ያለውን የጨዋታ መረጃ ይዘን እንመጣለን። አበቃን።